በጌታ የተወደዳችሁ የእግዚአብሔር ቅዱሳን እንደምን አላችሁ? ሞትቺ በቃትረሪ ማገኑ ከያኖ ከሬው እግዚአብሔር በሰላም ጠብቆ በዚህ በተቀደሰው ሰንበት እንደገና በፊቱ እንድንሆን ስለረዳን እግዚአብሔር እናመሰግናለን። ማገኑ ከራንቹ ወይ ቁላው ሰንበትን የሚጤት አንድ ኮይክና ሞራካ ለምኮራ ማገኑ ሱፍ ማሳም ይሄን የመሰለ ተርጓሚ ስለሰጣችሁ ደግሞ አመሰግናለሁ። ማገኑ ማስሮ ደያው መዝሙራችሁ በጣም ይገርም ነበር። ፋሶ አገደ እግዚአብሔር የዚህ አይነት የሰማይ ሃርመኒ አንድነት ነው ያለው በዛ የሚኖረው። ጎርዶ ፋስና ፋሶ ላባው ልክ ድምጻችሁ ሲወጣ እንደነበረው ሁሮ ወይም ኢላስ ግደ ፉልታው መለየት የሌለበት ሰላም በሰማይ አለ። ባባዶሹ ነው እኪከሪ ጎርዶ ነው ተለይሻው ይሄንን ነው የሚያሳየን እና በጣም ግሩም መዝሙር ነው የዘመራችሁት። ጌታ ይባርካችሁ። ዛሬ አንድ መጽሐፍ እናጠናለን። ሚቶ መጽሐፍ ጤንጣልኔሞ የምናጠናው መጽሐፍ የሆሴ መጽሐፍ ነው። ጤንጣልኔሞ መጽሐፍ ሆሴ መጽሐፋት ይሄን መጽሐፍ እያስጠና የሰውዬ ሊያሳድረን ነው እንዳትሉኝ። ኮይ መጽሐፍ ጤንጣልሲ ሳይኩን ማንቺ ኮይ ጋሻከራቲ ይትራዳል። አጭር ታሪክ ነው የምናጠናው። ሐራንስኔ ለኔሞ ታሪኩን እነግራችኋለሁ። አገቁሌሞ መጽሐፍ ቅዱሳችሁን አውጡ። ቁላው መጽሐፍ ፈጥነ መጽሐፍ ቅዱስ የሌላችሁ ሞባይላችሁን አውጡ። ቁላው መጽሐፍ አንከማድረክሪ ያናሲንቾ ሞባይል ፈጥነ ነብዩ ሆሴ የእግዚአብሔርን ቃል ሲነግረን መሳላንቾ ሆሴ ማገኑ ቃል ቁላይንከ ሆሴ የሚኖረውን ነው የሚናገረው። ሆሴ ሄራይ ሾት ቁላንከው የማይኖረውን አይናገርም። ሄራው ተትኩላ የማይሸጥ የማይለወጥ ሰው ነው። ሂራማይት ሶራማች ማንቾ መንግስታትን አይፈራም። ንጉሥ ዲዋጃ ወታደሮቹን አይፈራም። ኦላንኮ ዲዋጃ ገበሬ ነው። እሺ ሎስ ለቀለው ከከብት ጥበቃ ነው የመጣው። ላላ ማንቾ ለማንም ደንታ የለውም። አይዳ ፍራድ ዲዋጃ ይሄን ሰው ነው እግዚአብሔር የተጠቀመበት። ኮኒ ማንቾ ተመገኖ ሮስሬ ሂድና ተናገርልኝ ያለው እግዚአብሔር። አለካ ጨሪስ የእግዚአብሔርን ቃል ይዞ መዞር ጀመረ። መገኑ ቃል ራታዋ ነው። ሆሴ እግዚአብሔርን በማያምኑ ሰዎች መካከል የተነሳ ነብይ ነው። ሆሴ መገኑ ማንታውቂ ዳጋግዶ የካየማንቾ እናትና አባቱ ስም ሲያወጡለት ሆሴ ብለው ደህንነት ብለው ነው የሰጡት። አኑና አማሱ ቆሽቱ ያናራ ጋቶናቴ ደህንነት ወይም ጋቶናቴ ቃዊት ሆሴ የሚለው ቃል ደህንነት ማለት ነው። ጋቶናቴ ይናነ ጠፍተው ለነበሩ ለእስራኤል ልጆች የመጣ መልእክት ነው። ባኤል ወረዳ መገኖ ሰዎች እስራኤል ተዳገሶካ እስራኤል ሁለተኛ ጊዜ ለእስራኤል እድል ሊሰጣቸው ያስነሳው ነብይ ነው። መገኖ ምሮ እስራኤል ካዩ አንሰራ ካይሰው መሳላ የመጽሐፍ ቅዱስ ነቢያትን ስታዩ አብዛኛዎቹ ከይሁዳ ነው የተነሱት። መስቁላው መጽሐፍን መሳላ ነው ለኢሎ ሮል ካኤው ይሁዱ ምን ይሄ ግን የይሁዳ ነብይ አይደለም፣ የእስራኤል ነብይ ነው። ኩኒ ይሁዱ ምን ይዲዮ ካዲዮ እስራኤል ግዶኒ እነዚህ ደግሞ የእስራኤል ቤት ገፍተው የወጡ ክፎች ናቸው። ኩኒ እስራኤል ተምኒ መገኑ ያኒ ካደፈት ወሬ በእግዚአብሔር ላይ ያመጹና ጌታን የማይታዘዙ ትውልዶች ናቸው። መገኑ አሽትቴ መገኑ ማው ያኒ ወሬ እነዚህን ነው እግዚአብሔር የሚቃወማቸው። ኮሬት መገኑ ጊዋንሳ ያን ጊዜ ሄደና እግዚአብሔር አንድ ትእዛዝ ሰጠው። ሀቴ ለማግቶ ማሬ መገኑ አጀዶ ይሰ ሄድና አመንዝራዋን ሴት አግባ አለው። ጣቲ ሶራሲቾ ማንቾ አዲስ ሄዶ አመንዝራዋን ሴት አገባ። ማሬካ ሶራንቾ ማንቾ አዲስ ሴትየዋ አመንዝራ ነች። ትን ማንቾ ሶራንቾ ባል የላትም። ምን አንድ ድኖሰ ስለዚህ ከሁሉም ወንድ ጋር ነው የምትሄደው። ባሉ ኩላባውልዶ ታዳው የተበላሸ አኗኗር ነው ያላት። ማይልቴው ሸኖሰ ይችን ሴት አግባ ነው። ተነ ማንቾ አዲስ ሄደና ይችን ሴት አገባት። ማሬካ አዲስ አገባና 3 ልጆችን ወለደ። ሳሴው ኦፊሊሴ ያንደኛውን ልጁን ስም ኢዝራኤል ብሎ ጠራው። ሚቶ ቤቶ ኢዝራኤል ይወሽ እንግዲህ እስራኤል ቤትን መዳን እንሽራለሁ አለ እግዚአብሔር። እስራኤል ተከቶና ሶሬሙይ ከእስራኤል ጋር ፍቺ ፈጽም ያለው በቃ አድንም ማለሷ ሎሲ እስራኤል ተከቶ አሊ ጣዶዳ ፍሮሙይ ሁለተኛ ደግሞ እግዚአብሔር ልጅ ሰጠውና ሎራሃማ የምትባል ልጅ ተወለደች። ላይክ ሜሾ ባቤቶ ሎራሃማ ይናታይል የእስራኤል ቤት ከእንግዲህ ወዲህ አልምርህም አለ እግዚአብሔር። እስራኤል ምን ኩይታ አሊ ድማሬሙይ አልምርም አለ እግዚአብሔር። ድማሬሙይ በቃ ከእናንተ ጋር ጨርሻለሁ አለ። ኪነለዶ አሊ ሙሮሙይ ከዛ ሶስተኛ ሎአም የሚባል ልጅ ተወለደ። ሳይኩን ሎቂ አማማው ቤት ይላሚ ሕዝቤ አይደላችሁም አለ።
እኔም አምላክ አልሆናችሁም ማለት ነው። በጣም ከባዱ እግዚአብሔር አምላክ ሳይሆን ሲቀር ነው። እግዚአብሔር አምላክ ከሆነ ህዝብን ማን ያስተዳድራል? እግዚአብሔር አምላክ ካልሆነ ምድርና ሰማይን ማን ይቆጣጠራል? እግዚአብሔር አምላክ ከሆነ ይሄንን የምንተነፍሰውን አየር ማን ይሰጣል? ክረምትና በጋ ከወዴት ይመጣል? በምድር ላይ ዛሬ በዓለማችን ላይ ተደራርበው ያሉ ፕላኔቶች ቢጋጩስ ምን እንሆናለን? እንዳሸዋ የፈሰሱ ከዋክብቶች እርስ በርሳቸው ቢማቱ የት እንገባለን? እችን ምድራችን እንደ ኳስ በእጁ ይዟት ማን ይቀመጣል? አምላክ አልሆናችሁም የሚለው ቃል ከባድ ቃል ነው። ስለዚህ ምን አለ? አምላክ አልሆናችሁም ማለት እግዚአብሔር። ይሄን ነበር እግዚአብሔር መልእክት ያስተላለፈው። ይህ ሰው ሲያገለግል የነበረው የዳዊትን መንግስት አገዛዝ ነው። ይሄ መንግስቱ ሲያገለግልበት በነበረው የዳዊት መንግስት በተከፈለበት ከ720 እስከ 760 ዓመተ ምህረት ድረስ ዓመት ዓለም ድረስ አገልግሏል። ዳዊት ካሾቲ ለማያበ አሚውኒ ለማጥበና ለሞ ዓመት ዓለም እንዲካይሰ ለማጥበና ዓመት ዓለም ጋሽ ሁሉ ትሪራት ጋር ዳዊትና ሰለሞን ከሞቱ በኋላ የተቆጠረ ዘመን ነው ይሄ። ኩኒ ዳዊትና ሰለሞን ሬቱ ገደንሳን ኪራሜው ድሮት በዛ ዘመን ነበረ እስራኤልና ይሁዳ በጦርነት የተዋጉት። ሐኩይ ድራት እስራኤልና ይሁዳ ኦላንቲዮ ለሁለት ተከፋፈሉና በጦርነት ተዋጉና ተለያዩ። ለማበ አንተ ቀሳንተ ባጥቱ የሰሜኑ ክፍል እስራኤል ሲባል ደቡብ ክፍል ደግሞ ይሁዳ ተብሎ ተከፈሉ ነው። እግዚአብሔር ለሁለት መንግስታቸውን ከፈለው። ስለዚህ የእስራኤል መንግስት ጣዖትን በመስራትና በክፉ ነገር መሳተፍ ጀመረ። ይህ ማለት ሰለሞን ከሞተ ከ250 ዓመት በኋላ ማለት ነው። የእስራኤል ልጆች በጣም ተስፋፍተው ነበረ። ሆሴ የተነሳው የእስራኤል ልጆች በዛ በከነዓን ከገቡ ከ650 ዓመት በኋላ ነው። ቅድም እንደነገርኳችሁ ሆሴ ምዕራፍ 7 ቁጥር 5 ስታነቡ የእስራኤል መንግስት አገልጋይ እንደነበረ ይናገራል። እስራኤሎች ከይሁዳ ንጉስ ከተለዩ በኋላ በጣም ሀብታሞች ሆነው ነበር። መንግስታቸው በጣም ተስፋፍቶ ነበር። ስለዚህ በጣም ደስተኞች ነበሩ። ነገር ግን እንደዛም ሆኖ ብዙ ጭከናዎች ነበሩ። ከዛ ያ ብቻ አይደለም፣ በሰማሪያ የነበረው ኃጢአት እጅግ በዝቶ ነበር። ከነዚህ ኃጢአቶች መካከል ትንሹ ልንገራችሁ። አንደኛው የኑሮ ውድድር ነበር። በቃ እኔ የተሻለ ነገር ገዛለሁ አይነት ሩጫ። በዛ ዘመን በጣም ይወደድ የነበረው ከዝሆን ጥርስ የተሰራ አልጋ ነበረ። እጅግ ዘመናዊ የሚባል አልጋ ነው። ያንን አልጋ ይገዙ ነበር ሁሉም። እዛ ጋር እንደ ዛሬው መኪና ቢኖር በመኪና ይወዳደሩ ነበር፣ ግን ስለሌላ አልተወዳደሩ። ያኔ መወዳደሪያው አልጋ ነው። ስለዚህ የተሻለ አልጋ ይሰሩና ይተኛሉ እዛ ጋር ቁጭ ብለው በጣም ውድ ብር እያወጡ። እንደገና ይሰራ የነበረ ከጥሩ ጥጥና ከሌላ አይነት ማቴሪያሎች ይሰራ የነበረ ጥሩ ልብስ ይለብሳሉ። ስለዚህ በሚያረጉት ልብስ ሀብታምና ድሃው ይለይ ነበረ።
ልክ ዛሬ እንደምናደርገው ማለት ነው። መኪና መግዛት ሽቅልምድም ነው በየጊዜው ዛሬ። እዚህ ቱላ ቸርች እግዚአብሔር ይመስገን መኪና ላይም እንጂ አዲስ አበባ ብትመጡ ወጣቶቻችን ይገርሙኛል። እኔ ከየት እንደሚያወጡት ብሩን አላውቅም። አንዱ ሲጉል ሲገዛ፣ አንዱ ደግሞ ከፍ ያለ ቢዋይዲ ይገዛል። አንዱ ደግሞ ሃይብሪድ ይገዛል። አሁን ምድሪቱ ጠባን፣ ውጭ ሁሉ ጠቦን፣ መኪና የሚቀመጥበት ጠፍቷል። እዛ አዲስ አበባ እነ ቪትስ እነ ምናምን በቃ ወደ ኋላ እየቀሩ ነው። እዛ ቸርቹ ሳያቸው እኔ ስለ ቸርቹ ነው የምነግራቸው። የውጭውንማ ተውት። እዛ ውጭ የኑሮ ውድድር ነው። ስበክ ብትሉት ሲሰብክ በፍጹም አታዩትም። መስክር ብትሉት ሲመሰክር አታዩትም። ዘምር ብትሉት ቆሞ ኳየር ሲዘምር አታዩትም። መኪና ግን ሲቀይር ታዩታላችሁ። እግዚአብሔር ይፈውሰን። እግዚአብሔር የተረሳበት ዘመን ማለት ነው። ልክ እንደዚህ ከዛሬው ጋር ተመሳሳይ ነው ይሄ። ስለዚህ የዛ አይነት ውድድር ነበራቸው። ሁለተኛው የእግዚአብሔርን ሕግ ረስተው ነበረ። ግድ የላቸውም። ይበላሉ፣ ይጠጣሉ፣ ይተኛሉ። ሰው ሁሉ በቃ ሜዳ ላይ ነው የምታዩት። ዛሬ ሐዋሳ ወጣ ብትሉ ማታ እዚህ ሜዳው በሙሉ ቢራ ሞልቶ ነው የምታዩት አይደለም? ከ3 ሳምንት በፊት እዚህ 5 ነው 3 ሳምንት በፊት እዚህ ሐዋሳ ነበርኩ። ለ4 ቀን ቆይቻለሁ። እዚህ በዚህ በኩል አንድ ትምህርት ቤት የምናሰራው ነበርና እዚህ መጥቼ ነበረ። ወንዙ ዳር ሲሄድ በዚህ በፍቅር ሐይቅ በኩል በጣም ዙሪያውን ሲሄድ ስጓዝ ሙሉ መጠጥና ምግብ ነው። ይበላል፣ ይጠጣል። ሰው እንደው ምድር ምንም የሆነች አትመስልም። በተቃራኒው ደግሞ ወደ አፋር ሄጄ ነበረ። የሚበሉት አጠው እያለቀሱ እየሞቱ ያሉ ሰዎችን ደግሞ አይቼ መጣሁ። እዛ ሄጄ ምድር እንዲህ ነች። አሁን እዚህ ውድድር አለ መሃል ላይ። በእስራኤል ዘመን ይሄ ነበረ። ስለ እግዚአብሔር ሕግ ግድ የላቸው። ያመነዝራሉ፣ ይሰክራሉ፣ ይጠጣሉ፣ ይገላሉ፣ እንደፈለጋቸው ይሆናሉ። ነፍሳቸው ያስደሰተውን ሁሉ ያደርጋሉ። ልክ እኛ አገራችን እንዳለ ሁኔታ ማለት ነው። አንዱ አንዱን ጠመንጃ እያነሳ እየገደለ ይሄዳል። ዝም ብሎ ምንም ችግር ሕገ ወጥነት የዚህ አይነት ሀገር ሆና ነበረ። ሌላው ምንዝርና በጣም ተከፋፍቶ ነበር። ሶስተኛው የወንድሙን ሚስት ወንድምየው ይደፍር ነበር እየገባ። ዘመድና ዘመድ እዛው ይደራረጉ ነበረ። ይሄ ሁሉ በጣም ክፉ ኃጢአት ነበረ። ያ ብቻ አይደለም። ትልቁ ውድድር ደግሞ የራሳቸው የሆነ መታሰቢያ ጣዖት ተራራ ላይ መስራት። ያንን ሰርተው በጣም ደስ ይሰኛሉ። ለስማቸው ማስጠሪያ ይሄን ኃጢአት ሰርተው ነበረ። ስለዚህ እግዚአብሔር አላውቃችሁም ከማለት ውጭ ምን ይበላቸው? ጌታ እንዲህ አለ፣ ለወይኔ ያላደረግሁላት ምን አለ አለ። ንገሩኝ እስቲ ያለ ጌታ። ብዙ ነገር አደረግሁላት፣ አላፈራችም አለ ጌታ። ያን ያለው ጌታ ይሄ ብዙ በእስራኤል ውስጥ የነበረው ትልቁ ችግር ይሄ ነበረ። ይህ አገልግሎት ደግሞ በኢዮርብዓም ሁለተኛ በሚባለው ንጉሥ ዘመን ነው የተጀመረው። በፖለቲካና የኢኮኖሚያዊ ሁኔታቸው በጣም የተሻለ ስለነበር ቅድም እንደነገርኳችሁ ይሄን ኢዮርብዓም የተማለውን ሰው ኃጢአት እግዚአብሔር በእስራኤል ላይ አመጣና ፈጸመባቸው።
ጉሙሊ መንፈሳዊና ግብረ ገባዊነት ወደቀ። አያናም ሾባላ ኡቡ በዚህ ሰው ዘመንም የተሻለ መንግስት አልነበረም። ኩኒ ማንቺ ድራ ወዮሪት ድሮ ትዝ ይላችሁ ከሆነ የሰለሞን ልጅ ያን ጊዜ ለምክር ወጥቶ ነበረ። አላማን አቴያና ሰለሞን ቤቲ አማለተ ፍልዮ አባቱ ከሞተ በኋላ ወጣቶችን ሄዶ አማከራቸው። አንዲ ሲሬው ገደሳኒ ገደላ ጋምባሴ አማሌው መጀመሪያ ሽማግሎችን ማማከር እንዳለበት ተነገረው። ባላቀ ገራ አማልቶሮ ሄደና ሽማግሎችን እንደዚህ አላቸው። ገራ ተጎይ ይህን ህዝብ እንዴት አድርጌ ላስተዳድር አላቸው። ኢንሳ አንዲ ኮንማና ኪናልባይ ለናይቶ አሰጋሽ ኢንሳዋይ ማላቃ ዝቅ በል ባሪያ ሁን ይገዙልሃል አሉት። አቲ ሄሽ ተዋይሮ ትኒ ህዝብ አተራ ጋሻ ወጣቶች ጋር ሄደና እንዲህ አሉኝ እኮ አላቸው። ገሩ ሞሪ ተቆየየ ወደላ ማሊ ሞኝና እንዴ አንተ ወጣት አይደለም እንዴ? ጎዋኒ ገሩ አማራማሪ ንጉስ አይደለም እንዴ? አቲ ዲካሽተ ነው እንዴት ባሪያ ትሆናለህ? እንዴት ትገዛለህ? የነውር እኮ ነው አትገዛም አለው። በፍጹም እንደዚህማ አይሆንም አለ። እንዲህ በላቸው አለው። አባቴ በጅራፍ ገርፏችሁ እንደሆነ እኔ በጊንጥ ገርፋችኋለሁ በላቸው። ጉብዝናህን አሳያቸው አለው። ወጣትነትን አሳያቸው አለው። ጀግና መሆንን አሳያቸው። በጉልበት ተበቃለው። ህዝቡን አጣው፣ ሳይዛቸው ቀረ። ከዛ በኋላም ወደ 12 መንግስታት ተነሱ። እነዚህም መንግስታት እስራኤልን አስተካክለውና አንድ ማድረግ አልቻሉም። እስራኤል በጣም ስትከፋፈል ይሄን ጊዜ ነበር ሆሴዕ የተነሳው። ለምን ብለን ስንነሳ ምድሪቱ ስላመነዘረች ነው ሆሴዕ እግዚአብሔርን ያስነሳው። ጣዖትን በማምለክ ህዝቡ አመንዝራዎች ሆነው ነበረ። ይሄንን ጣዖት የሚያመልከውን ህዝብ ለማስጠንቀቅ ሆሴዕን እግዚአብሔር አስነሳ። ስለዚህ የሰዎች ስሜት ሌላ ነው፣ የእግዚአብሔር ስሜት ሌላ ነው። ሰው የሚፈርደው በራሱ ነው፣ እግዚአብሔር ግን የሚፈርደው በሌላ ነው። እናንተ ስትፈርዱ እንዴት እንደምትፈርዱ ታውቃላችሁ? እኔና እናንተ ከራሳችን ጥቅምና ከራሳችን ዝና አኳያ ነው ፍርድ የምንሰጠው። እግዚአብሔር ግን ከምንም ነው ፍርድ የሚሰጠው። ምንም ባያዝድ ያልሆነ ያልገባበት ነገር ነው። ምንም የተቀላቀለ ነገር የለውም እግዚአብሔር። ለዚህ ነው የእግዚአብሔርና የሰው ፍርድ እኩል የማይሆነው። አይገናኝም፣ ፍርዱ የተለያየ ነው። የእግዚአብሔርና የሰው ፍርድ አይገናኝም። ፍርዳችን የተለያየ ስለሆነ ይሄ ነበር እግዚአብሔር በሆሴዕ ውስጥ ያስቀመጠው አምሮ። በሆሴዕ እግዚአብሔርን የሚታዘዝ ሰው ነው ብያቸዋለሁ። ሄደና ጎሜርን አገባት። ምንም ገቢ የላትም፣ ራቁቷን ነች፣ ባዶዋን ነች። ይችን ባዶ የሆነች ሴት ነው ሂዶ አግባ ያለው እግዚአብሔር። ስለዚህ ሄደና ይችን ሴት አገባ። ቅድም እንደነገርኳችሁ ኢዝራኤልን ወለደ። ኢዝራኤል ማለት ቅድም እንደነገርኳችሁ መበተን ነው። አንደኛ በአሦር ጦር ተበተኑ። አሦር ጦር በተናቸው። ሁለተኛ ወይም እዩ የሚባለው መንግስት በተቋቋመ ጊዜ የአብን ትውልድ በሙሉ በሸለቆ ውስጥ አስገብቶ ገደላቸው። በሁለተኛ ነገሥት 10:11 ላይ ሄዳችሁ ማንበብ ትችላላችሁ። ገደላቸው እዛ ጋር ሄዶ። እግዚአብሔር የበኩር ልጁን ኢዝራኤል ብሎ ስም ሲሰይምለት የኢዩም ቤት እቀጣለሁ ብሎ ነው ስሙን የሰጠው። ስለዚህ ቀስታቸውን እሰብራለሁ የተባለው ተፈጸመ። ስልጣናቸውን አወረደና ጣላቸው። እዛ እግዚአብሔር እንደገና ሁለተኛውን ልጅ ሲሰጠው
አልምርም ነበር ያላቸው። ይሄ ደግሞ ትዝ እንደሚላችሁ ለ70 ዓመት እግዚአብሔር ያለምንም በምርኮ አገር እግዚአብሔር ወሰደና አስቀመጣቸው እዛ ወስዶ። አብዛኛዎች ተገደሉ፣ ሌሎች ምርኮ አገር ሄዱ። በይሁዳ ቤት ላይ ምሕረትን አደርጋለሁ ብሎ ነበር እግዚአብሔር። የ10 መንግስት እስራኤልን አጠፋለሁ ብሎ ነበረ። በኋላ መንግስታት ይሁዳን ለመበተን ብዙ ጥረት አድርገው ነበረ። የአሦር ንጉስም እንደገና ይሁዳን ለማጥፋት ተነስቶ ነበረ። እግዚአብሔር አንድ መልአክ አስነሳና 180,000 ወታደሮችን ገደለ። እግዚአብሔር ጭላንጭል ሃይማኖት ይሁዳ ውስጥ ስለነበረች እሷን ማቆም እግዚአብሔር ስለፈለገ ነው ይህን ፍርድ የሰጠው። ለዚህ ነው እግዚአብሔር በእግዚአብሔር ላሉ ሰዎች እግዚአብሔር ይዋጋላቸዋል። እኛ ከእግዚአብሔር ጋር ስንሆን እግዚአብሔር ስለኛ ይዋጋል። እግዚአብሔር ጦርነቱን አያቆምም። ለእስራኤል ምሕረትን አላደረገም። ይሁዳ ግን በንጉሥ ሕዝቅያስ አገዛዝ ስር ስለነበረች ሕዝቅያስ የተሻለ አገዛዝ ስራ ስለነበረው መንፈሳዊነት አራቀም ነበረ። ስለዚህ እስራኤሎችን ሕዝቤ አይደላችሁም ብሎ እግዚአብሔር ሲናገር ሕዝብነታቸውን ከዛ በኋላ ለማስቀረት እግዚአብሔር ወሰነ። ከይሁዳ ደግሞ ኢየሱስ ወጣ። ኢየሱስ ተገኘ። ይሄ ነበር የሆነው። ከዛ በኋላ ሕዝቤ አትሆኑም በተባለበት ስፍራ ይላል ሆሴዕ ላይ እናንተ ደግሞ ሕዝቤ ትባላላችሁ አለ። አሁን እንደገና እግዚአብሔር እድል ሰጠ። እግዚአብሔር እንደገና አምላክ የእግዚአብሔር ሕዝቦች ያልነበሩትን ምኖቼ ናቸው አለው? ሕዝቦቼ ናቸው። እንደገና ቅድሞ የተደበበልን ጥቅስ ልውሰዳችሁ። ያን ጥቅስ ከማንበብ በፊት ከዛ ከጦርነቱ በኋላ ከ170 ዓመት በኋላ እስራኤልና በይሁዳ መካከል እርቅ ተፈጥሮ ነበር። ኤፌሶን ምዕራፍ 2 ከ14 እስከ 16 እንደዚህ ይላል። እርሱ ሰላማችን ነው፣ ሁለቱን ያዋሃደ። ማንና ማን? ይሁዳንና እስራኤልን ያዋሃደ። የተናገሩትንም ትእዛዝ ሽሮ። የትኛውን ትእዛዝ? አላውቃችሁም፣ ሕዝቤ አይደላችሁም የተባለውን ትእዛዝ ምን አረገው? እግዚአብሔር ሻረው። ክብር ለእግዚአብሔር ይሁን። እሱን ሽሮ በመካከል ያለውን የጥል ግድግዳ በስጋው ያፈረሰ ይህ ከሁለታቸው አዲስ ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ጥልን በመስቀሉ ገሎ በእርሱ በሁለታቸው በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው ይላል። እግዚአብሔር አይጥልም የሚባለው ለዚህ ነው። እነዚህ ሰዎች እግዚአብሔርን ገፉት፣ አልቀበልም አሉ፣ እምቢ አሉት። ጌታ ግን አይተዋቸውም። የሚገርመኝ እሱ ነው። በፍጹም አይተዋቸውም። አንድ ነገር አረጋግጥላችሁ፣ እናንተ እግዚአብሔርን ልትገፉት ትችላላችሁ። እግዚአብሔር ግን እናንተን አይተውም። አይተዋችሁም እስከ መጨረሻው። እምቢ ስትሉ እምቢ ትላላችሁ። እየተከተለ ይመሰክርላችኋል፣ እየተከተለ ያናግርላችኋል።
በአንድም በሌላ መልኩን ይገለጥላቸዋል። እግዚአብሔር አይተውም የተባለው ከዚህ የተነሳ ነው። የሰራዊት አምላክ እግዚአብሔር አይጥልም የተባለው ከዚህ ምክንያት ነው። መተው አይሆንለትም። እግዚአብሔር አይሆንለትም፣ ያስቸግረዋል። እግዚአብሔር እንዴት አድርጌ እንደምገልጽላችሁ አላውቅም። የእግዚአብሔር ፍቅር ትልቅ ስለሆነ ሰዎችን በቃ የራስ ጉዳይ ብሎ የሚገፋ አምላክ አይደለም። ትልቁ ችግራችን ቅድም እንደነገርኳችሁ በራሳችን አእምሮ እግዚአብሔርን ስለምንመዝነው ችግር ውስጥ እንገባለን። እግዚአብሔር ግን አይተውም። ይህንን ነው የሚያደርገው። በሕዝቅኤል ምዕራፍ 47 ላይ ሄዳችሁ ስታነቡ አንድ ጥቅስ አገኘሁ። በጣም ወደው ጥቅስ ነው። እዛ ስፍራ ላይ የእግዚአብሔርን መቅደስ ታገኛላችሁ። በጌታ መቅደስ እዛው ስታዩ ሳለ ከመቅደሱ ውስጥ ውሃ ወጣ። ከእግዚአብሔር ቤተ መቅደስ ነው ውሃ የወጣው። እንግዲህ ታውቃላችሁ መቅደሱ እዛ የእግዚአብሔር ስራና የእግዚአብሔር የአገልግሎት ስርዓት የሚፈጸምበት ነው። ከዛ ውስጥ ግን ውሃ ወጣ። ከመቅደሱ የወጣው ውሃ በአካባቢው ያሉ ሐይቆች ጋር ሂዶ ተገናኘ። ከውቅያኖሱ ጋር ሂዶ ገባ። ተበክለው የነበሩ ውቅያኖሶች በሙሉ ለመለሙ። ከዚህ ውሃ ጋር ሳይገናኙ የቀሩ ኩሬዎቹ ግን ጨዋማ ሆኖ ዛጋ። ይህን ውሃ ሳይጋሩ የቀሩ በሙሉ የበሰበሱ ውሃዎች ሆኑ። ሌሎች ግን እዛ ውስጥ ያሉት በሙሉ ሕይወት አገኙ እንደገና። እግዚአብሔር ለኛ የሰጠው ተስፋ ይሄ ነው። ከቤተ መቅደሱ የወጣውን ኢየሱስን ስንይዘው ለኔና ለናንተ ሕይወት ይሆንልናል። ሕይወታችን ይለመልማል። ሰላማችን ይሰጠናል። እግዚአብሔር በእኛ ላይ ያርፋል። ስለዚህ ከመቅደሱ የወጣውን ኢየሱስን አንተው። ለዚህ ነው በመጽሐፍ ቅዱስ ኢየሱስ ከመቅደስ ይወጣል። ከሱ ጋር ላልተገናኙት ፍርድ ይሆንባቸዋል። እስቲል ሁለተኛ ተስፋ ለተሰጣቸው ግን እርሱ የሰላም አምላክ ይሆናል። ይሄንን ነው ሰው ሁሉ ዛሬ ሊያስተውል የሚገባው። ሆሴዕ 2:1 ላይ እንደዚህ ይላል፣ የእስራኤሎች ቁጥር የማይሰፈር እንደማይቆጠር ጠጠር አሸዋ ይሆናል። እንዲህም ይሆናል እናንተ ሕዝቤ አይደላችሁም ተብሎ በተነገረበት በዛ ስፍራ የሕያው አምላክ ልጆች ይባላል። የፍርድ ምልክት የሆነው የመዳን ምልክት ይሆናል። አንድ ነገር ልንገራችሁ። ዛሬ በሕይወታችሁ የሚያስቸግራችሁ ነገር ሊኖር ይችላል። እንድትወድቁ የሚያስገመግማችሁ ነገር ሊኖር ይችላል። ኢየሱስ ከእናንተ ጋር ነው። አትፍሩ ወገኖቼ፣ ጌታ ትልቅ ነው። አንድ ነገር ላረጋግጥላችሁ፣ በጭራሽ ጌታ አይተወንም። እናት ልጇን ትረሳ ይሆናል። አንድ እናት ልጅ መርሳት ከባድ አይሆንም? እንደምታስቡት ቀላል ነው? ልጅ ይጣላል፣ ይወረወራል፣ ይሆናል እንዴ? እሷ ትረሳ ይሆናል አለ መጽሐፍ። የእግዚአብሔር ቃል ለምን እሷ ትረሳ ይሆናል? እኔ ግን እስራኤል ሆይ አረሳሽም። ያቺ እስራኤል እኔና እናንተ ነን። ዛሬ በሮሜ ላይ እንደተጻፈው እኔና እናንተ ወደ ቅዱሱ ስፍራ
ከኃጢአት በላይ ሆነን የተጠራን የእግዚአብሔር ወንድና ሴት ምርጥ ልጆች ነን። ከሕግ በላይ ነን። ክብር ለእግዚአብሔር ይሁን። አሁን ሕግን በመጠበቅ አይደለም እንድነው። የዳነው ጌታ ኢየሱስ ክርስቶስን በማመን ነው። ያንን እርሱን ስናምን እርሱ ወሰደና ከሕግ በላይ ያስቀመጠን። እኛ ከሕግ በላይ ስንሆን ሕግን ወደ ታች እናየዋለን እንጂ እሱ አያየንም። ሕግ ከሳሽ ነው፣ እኛን አይከሰንም። አንነካውማ። እኔ ካላመነዘርኩ ምን ሕግ አለብኝ? እኔ ካልገደልኩ ምን ሕግ አለብኝ? እኔ ካልሰረኩ ምን ሕግ አለብኝ? እኔ ሕግ የለብኝም። ይሄንን ሕይወት መስጠት የሚችል ኢየሱስ ብቻ ነው። እስራኤሎች መኖር ያቃታቸው ይሄን ነበር። ለእስራኤሎች መፍትሄ ኢየሱስ ይሄን ነው ያመጣው። አንድን ሕግ ለማጠበቅ 400 ወግ አውጥተው ነበር። እሱ መፍትሄ አይደለም። ለኔና ለናንተ መፍትሄ ኢየሱስ ነው። ጳውሎስ አንድ ነገር ተናገረ። እኔ ሕግን ለመጠበቅ ጥረት አደረግኩ፣ ሞከርኩኝ አለ። ምንኛ ጎስቋላ ሰው ነኝ፣ ለኃጢአት የተሸጥኩ ነኝ አለ። ሮሜ 8 ላይ ሄዳችሁ ስታነቡ ክብር ለእግዚአብሔር ይሁን አለ። የሕይወት መንፈስ ሕግ ነፃ ወጣኝ አለ። ኃጢአትን ሰርተናል። ኃጢአት ግን ከኃጢአት ነፃ ወጥቶናል። እግዚአብሔር ሞቶልናል። በቀራንዮ የፈሰሰው ደም ለኔና ለናንተ መፍትሄ ሆኖ ስለዚህ ስንኖር ክብር ለእግዚአብሔር ይሁን እያልን ነው። የኃጢአተኝነት ስሜት አይሰማችሁ። ኃጢአትን የሚያስወግድ ኢየሱስ እናንተ ጋራ ነው። አንድ ነገር አስቡ። በትንንሽ ነገሮች ልትረበሹ ትችላላችሁ። ብዙ ፈተና በሕይወታችሁ ሊኖር ይችላል። በቀረባችሁና በመጣችሁ ፈተና ሁሉ እግዚአብሔር ረስቶኛል ብላችሁ ልታጉረመርሙ ትችላላችሁ። ላረጋግጥላችሁ፣ ፈተናዎቻችሁ እንደገና የመመለሻ ጊዜዎቻችሁ ናቸው። የመጥፋ ጊዜዎቻችሁ አይደሉም። ስለዚህ በፈተና እንድንጸና ጸንተን በክርስቶስ ደስ ይበለን። እርሱን እንድናየው እግዚአብሔር በጸጋው ይርዳል። እግዚአብሔር ኢየሱስን እንድናየው አይኖቻችን ያብራለን። እውነት ፍቅሩ ከምንሸከመው በላይ ነው። አንድ ነገር ለምናለው ጌታዬ፣ ይህንን ታላቅ ፍቅር እንድናየው ለአንድ አይናችን እግዚአብሔር ይክፈተው። በእርሱ ላይ ተስፋ እንድናደርግ ምኞቴ ነው። የዘላለም አምላክ እግዚአብሔር ከሁላችሁ ጋር ይሁን። እግዚአብሔር ይባርካችሁ።